ተናስተልን ያሬድ ተናስተልን መሳይ እንደምናለ ዛሬ ተውኔቱ ተጀምሯል እንደተጠበቀው እንደታሰበው እንደታቀደው በአብይ አህመድ ከፋችነት ተጀምሯል ድራማው እኔ ያው ሂደቱን በርቀት በቴሌቪዥን ሁኔታውን እየተከታተልኩ ነበር ለኔ የሚታየኝ ባለፈው ምርጫ አብይ ልክ ስልጣኑን በምርጫ እንዳረጋገጠ ልክ እንደ ፕሬዚደንሻል ኢሌክሽን እንትን በቀጥታ እሱም ፓርቲው ነው ወደ ፕራይም ሚኒስተር ያመጣው ግን የፕራይም ሚኒስተር መሆኑን የሚያሳይ የኢናጎራል እንትን ሴሪሞኒ መስቀል አደባባይ ብዙ ሚሊዮን ብር የወጣበት በዲኮሬሽን በምን የተለያዩ ሀገር መሪዎችን ጋብዞ ያዘጋጀው እንትን ነበር የኢናጉሬሽን ፓርቲ አይነት ነገርና ይሄኛውም የምክክር መድረክ መክፈቻው ነገር የአብይ ምርጫውንም አሸንፍ ያለው አገሪቷንም ተቆጣጣሪ ያለው በቀጣይ ምን ነኝ መመራችሁ የሚል የወጃ የሚመስል የካብይ ጋር ወደፊት አይነት የአብይ የቀጣይ ስልጣን መያዝ ኢናጉሬሽን አይነት የቪክትሪ ሴሌብሬሽን የሚመስል ነገር ነው ለኔ የሚታየኝ ደጋግመን በዚህ ጉዳይ ብለናል ምንም ጄኒውን ያሬድ ምናልባት አብይ አህመድ ባለፈው ምክር ቤት ላይ ባለ ሲመት አይኖርም ብሏል ይሄንን አስቦ ይሆን ባለ ሲመቱን ያስቀረው ዛሬን እንደ ባለ ሲመት እንደ ምርጫ ማሸነፊያ ድግስ አድርጎ ለህዝብ ለማቅረብ ይሄንን ታሳቢ አድርጎ ነው ባለ ሲመት አይኖርም ያለው ከዚህ በላይ ባለ ሲመት ምን ይኖራል 4000 ሰው ጋብዘ በአገሪቷ ውስጥ ያሉ ዲፕሎማቶችን የኢንተርናሽናል ኮሚኒቲውን ኦሉሴጉን ኦባሳንጆን አይነት ሰዎች ጋብዘህ የተለያዩ ተቋማትን የሚናገሩ ሰዎችን ጋብዘህ በመላው ዓለም ከኢትዮጵያ ውጪ ያሉ ዲያስፖራ የብልጽግና ደጋፊዎችን ገንዘብ አውጥቶ ትኬት ቆርጦ ሆቴል ቡክ አድርጎ ጋብዞ በሰበሰበበት አዳራሽ ውስጥ ነው ያ ሴሌብሬት ያደረገ ያለው እና ለኔ የሲመተ በዓሉን ያከበረበት ነው እና ደብል እንትና ያስፈልገውም የሚፈልገው መልእክት ያስተላለፈበት የሚፈልጋቸውን አካላቶች ያስፈራራበት እና አሸንፍ ያለው አገሪቷን በእኛ እጅ ነች ማንም አይነካንም አይነት መልእክት ያስተላለፈበት መድረክ ነውና ይሄንን እንትኑን ሁለት እንትነው እንደ ሀገር ስታየው ሁለት ወጪ ሆነ ነበር ሌላ ተጨማሪ ሲመተ ድግስ ቢያዘጋጅ ኖርና ይሄ ድግስ የአብይ ድግስ ነው 100% ሁለተኛ ይሄ ዝግጅቱ ሴሪሞኒው ግርግሩ ምናምን ሁሉ ብልጽግና በሚፈልገው መንገድ ሴት የተደረገ ነው እና የመከላከያ ሰዎች ወታደራዊ ጀነራሎች የተለያዩ የአብዛኛው ከዛ ውስጥ እንግዲህ 90% የሚሆነው የብልጽግና ሰው ነው ከዛ የቀረው ደጋፊና እንደዚሁ የሚፈልጓቸው ሰዎች የጋበዙበት መድረክ ነው ስለዚህ ለኔ ጄኒውን የሆነ ኢትዮጵያ ዛሬ ካለችበት ችግር ጋር የተያያዘ መፍትሄ ሊያመጣ የሚችል የምክክር መድረክ መክፈቻ ሳይሆን የአብይ በምርጫ ማግስት የምርጫ ቦርድን ውጤት አስታኮ ያዘጋጀው የሲመተ ፓርቲ ሴሌብሬሽን ነው ከዛ በኋላ ግን እነዚህ የተባሉት ውይይቶች ምናምን የምክክር ኮሚሽኑ ማንዴቱን ስለጨረሰ መዝጊያ ፕሮግራም አድርጎ እነዚህ ሰዎች ሲያወያይቻለው ብሎ ነገ እንዳልኩ ከዚህ በፊት የተጠረዘ አንድ ሰነድ ለቀጣዩ ለሚመጣው የአብይ ፓርላማ አስረክቦ መሄድ ስላለበት ሁለቱን በአንድ ድንጋይ ሁለት ወፍ አይነት ነገር ነው ያብይንም እንትን አዘ ሴም ታይም የምክክር ኮሚሽን አብሮ ውይይት የማስጀመር ኦፕኒንግ እንትን ነው ግን ትልቁ እኔ ታየኝ ግን የሞር የሲመተ ባህሉና አብይ ሁሉንም ሰባብሬ ወጥቻለሁ አይነት ለማለት የተጠቀመበት ፕላትፎርም ነው አው ያሬድ ከዛ በላይ ተብሎም ሊገለጽ የሚችል አይደለም አንዳንዶች የብሔር ብሔረሰቦችም ቀን ይመስላል ብሎ የገለጹትም አሉ ከዚህ በፊት ሲካሄዱ የነበሩ የብልጽግና የኢህአዴግ ድግሶች አይነት ተመሳሳይ
ይዘትና ገጽታ ያላቸው ክስተቶችን የሚያስታውስ ነው። ብልጽግና የራሱ በዓል፣ የራሱ ድግስ፣ የራሱ ክንውን አድርጎ ሙሉ በሙሉ ከአስፈጻሚዎችም ከጀርባ ስራውን የሚሰሩትም ተሳታፊዎችም ጭምር ብልጽግናዎች ብቻ ደጋፊዎች፣ አባላት በጋራ ብልጽግናዎች የሚመክሩበት መድረክ እንጂ ኢትዮጵያውያን በዚህ ላይ ምንም አይነት ሚና እንደሌላቸው ነው። አጀንዳ ለመሰብሰብ 4 ዓመት የፈጀበት በእነዚህ አጀንዳዎች ላይ ለመወያየት 3 ሳምንት ብቻ ወስዳለሁ ሲል ምን ያህል የተሳከረም ምን ያህል ነገሮች ተውኔትና ድራማ እንደሆነ በግልጽ ያሳየ ነውና ከዚህ እንጀምር እስቲ። 4 ዓመቱን አጀንዳ ሰብስበው በ3 ሳምንት ውይይት እናደርጋለን ማለት ነገሩ እኮ ያበቃ ነው። ድራማ መሆኑ በግልጽ የታወቀ ነው። እንግዲህ የውይይቶቹ አሁን ወደ በኋላ ላይ ወደ ዝርዝሩ እንመጣለን። ለአንዱ አጀንዳ ለመወያየት 35 ቀን ነው የያዝነው የሚል ወይም ደግሞ አንድ ወርም ልትለው ትችላለህ፣ አንድ ወር ነው የያዝነው የሚል አይነት ፕሮግራማቸው ዲቴይሉ ዝርዝሩም ላይ እያየሁት ነበር። ትላንትናም የምክክር ኮሚሽነሩ ፕሮፌሰር መስፍን ለቢቢሲ በሰጡትም ዘገባ ላይ ዝርዝሩን ሄደውበታል እና በሁሉም ርዕሶች ላይ ደግሞ ሁሉም ሰው ይወያይ ቢባል ወደ 200 ምናምን ቀኖች አይበቁንም። ስለዚህ 4000 ሰው ነው ከጠቅላላ ፖፑሌሽኑ አንፃር በውክልና ያመጣ ነው። 4000 ሰዎች ደግሞ አንዳንድ አጀንዳ ላይ ነው ተከፋፍለው በ500 ያሉበት 8 ካታጎሪ ይኖራል። 8 አጀንዳ አድርገውታል። እነዛ አጀንዳውም ራሱ ቀድሞ 8 ሲደረግ የሰዎቹ ቁጥር እንትን ሲባል ይሄ ሁሉ ቀድሞ በብልጽግና በኩል ተዘጋጅቶ በጠቅላይ ሚኒስትር ቢሮ ተሰርቶ ያለቀ ድራማ ነው። በጀቱ ምኑ ኤቭሪቲንግ ቀድሞ ያለቀ ነገር ነውና አሁን እነዚህ ሰዎች ራሱ የሚደለደሉበትንም ነገር ወደፊት ብዙ ጥያቄ የሚያስነሳው ለምሳሌ የህገ መንግስት ማሻሻል ጥያቄ ላይ እነማን ናቸው የሚወያዩት? በሌሎች እንደዚህ በሙያን ተኮር ነው፣ ባክግራውንድ ተኮር ነው፣ ምንን መነሻ ያደረገ ድልደላ ነው የ500 ሰዎች እና ከፕሮፌሰሩ አነጋገር ራንደምሊ 500 ሰዎች በካታጎሪ ይከፋፈላሉ። ከዛ በኋላ አጀንዳዎቹን በእጣ ነው የሚደርሳቸው ብለዋል። ስለዚህ ለምሳሌ አንተ አጀንዳ ህገ መንግስት እንዲሻሻል ነው የምፈልገው የኔ ብቸኛ አጀንዳ እሱ ነው ብትል ግን ሊደርስህ የሚችለው አጀንዳ ሌላ ሊሆን ይችላል። ወይም እንደዚህ ብቻ የተሰጠህን በእጣ ደረሰህ የተባለውን አጀንዳ ይዘህ እዛ ውስጥ የተሰባሰቡ ሰዎች ለዛ አጀንዳ የሚመጥን በቂ የሰው ኃይል አላቸው። የሰው ኃይል እንኳን እኩል ነው የሚመደበው። እውቀቱ ኤክስፐርቲዙ ምኑ ያላቸው ሰዎች ናቸው ወይስ ምንድነው? ምን አይነት ምክክር ነው የሚሆነው ብሎ ለምሳሌ ከአንድ ክልል የክልልን ጥያቄ ያነሳ ወይ ደቡብ ክልል እኔ ከዞን ወደ ክልል አድጋለሁ የሚል ብቸኛ ጥያቄ ይሄ ነው የሚል አንድ ሰው ቢመጣ ግን እዚህ አንድ የተመደበበት እጣ ውስጥ በሌላ በሃይማኖት ግጭት ጉዳይ ወይ በሌላ ጉዳይ ላይ ሊወያይ ይችላል። ስለዚህ ራሽናሉ ምን እንደሆነም ግልጽ አይደለም። ግን ትልቁ ነገር መሳይ ይሄ ሁሉ ፕሮሰሱ ተካሂዷል ከተባለ ያው በቃ ለአፈጻጸም የሚመች አይነት ዲዛይን እናርግና የጨረባ ተስካር ነው በሆነም ነገር ተንቦጫርቆም ብቻ ይሄ ምዕራፍ መዘጋት አለበት እና አዲስ ምዕራፍ ከዚህ በፊት ብያለሁ በነበረን ውይይታችን አብይ ከአዲሱ ፓርላማ ጋር አዲስ ፕሮጀክት ነው ይዞ የሚመጣው የቀጣዩን 5 ዓመት እንደ ጎማ ሊጠቀምበት የሚፈልግ ይሄን ኮሚሽን ላለፉት 4 ዓመታት እንደ ጎማ ተጠቅሞበታል። የህዝብን ብሶት ፈንድቶ ወደ ሌላ አይነት ደረጃ እንዳይወጣ ከዛሬ ነገ ህዝቡ ጥያቄ በዚህ ኮሚሽን ይመለስልኛል ብሎ እንዲያስብ በማድረግ እዛው ሳፎኬት የማድረግ የህዝቡን ጥያቄ አጀንዳ ሳፎኬት በማድረግ የአብይን የዛን ውጥረት የተሞላበትን ጊዜ ባለፈው እቻውን በቅርቧ በነበረችው ምርጫ የማሻገር ተልዕኮ ነበር የዚህ ኮሚሽን። የኮሚሽኖቹ ሰዎች ጄኒዩሊ ፕሮጀክቱን ሲሪየስሊ አገር ያድናል ብለው ወስደውት ሊሆን ይችላል። የአብይ አህመድ ፕሮጀክት ግን ክሊር ነው ከመነሻው
ይሄን ደጋግመን ላለፉት 4 ዓመታት ስንናገር የነበሩት እኛ ብቻ አይደለንም የተቋሚ ፖለቲካ ፓርቲዎች ፕሮፌሰር መራራን ጨምሮ ብዙዎቹ ደጋግመው መግለጫ ያወጡበት የተናገሩት ኢትዮጵያን አሁን ካለችበት አደጋ 1 ኢንች ከተዘፈቀችበት አደጋ ውስጥ 1 ኢንች አያወጣትም ወደ ላይ ከፍ አያረጋትም ሊፍት አያረግም ይሄ ፕሮሰስ ፌክ ነው አብይ እንደ ስልት የተጠቀመበት ነው እንደ ጎማ የተጠቀመበት ፕሮሰስ ነው ብለው በአደባባይ ነበር የተናገሩትና ይሄን ፕሮሰስ አሁን ይዘጋዋል አብይ መስከረም ላይ ምክንያቱም ይሄ ኮሚሽን አሁን ባለው አወቃቀር አጀንዳዎች ሰብስብ ያለው አናላይዝ ተደርጓል ሰፊ ውይይት ተደርጎበታል የህዝብ ተሳትፎ ተደርጎበታል ተብሎ ይጨመቅና ለአብይ ተጠርዞ ይሰጠዋል እና ምክራ ሐሳቦች አብረውት ከውስጡ ይወጣሉ በእያንዳንዱ 8 አጀንዳ ላይ 8 ቁልፍ ምክራ ሐሳቦች ይወጣሉ ለምሳሌ አንዱ ህገ መንግስቱ እንዲሻሻል ህዝብ መክሮ እነዚህ አንቀጾች ምናምን ይሻሻሉ ብሏል ስለዚህ ህገ መንግስት አርቃቂ ኮሚቴዎች ያቋቁማል አሁን ሌሎች ኑስ ኮሚቴዎች ያቋቁምና እነሱን አጀንዳዎቹን ይሰጣል ከዛ የህገ መንግስት ጥያቄ ብታነሳ የስልጣን ክፍፍል ጥያቄ ምንም ብታነሳ ልክ ኮሚሽኑ የህዝብን ጥያቄ መልሳል ተብሎ ለ4 ዓመት እንደማፈኛ ቱል እንደተወሰደው ሁሉ አሁንም የእነዚህን በዚህ ጉባኤ ማግስት አብይ የሚመሰርታቸው አዳዲስ ኮሚቴዎች ወይ ኮሚሽኖች ቀጣዩን የተሰጣቸውን አጀንዳ ይዘው ደግሞ for the next 4-5 years እንዲሁ የኢትዮጵያን ህዝብ ሲያጃጅሉ ወይም ሲያሞኙ ሲያቀሉ የሚቆዩበት ይሆናል ይሄ ፕሮሰስ ኢትዮጵያን እንደማያድናት የምታውቀው የትም ሀገር ሌሎች ሀገሮችም ሪኮንሲሌሽን የተደረገባቸው ምክክር ጄኒዩን የሆነ ምክክር የተደረገባቸው ብዙ ሀገሮችን ልምድ ማየት ትችላለህ በፖለቲካው መሻከት ጊዜ ውስጥ በግጭቱ ወቅት ውስጥ የነበሩ ቁርሾች ዋና መንስኤ ተደርገው ግን የፖለቲካ እስረኞች ተለቀው አዳዲስ ፖለቲካ እስረኞችን ማሰር ቆሞ የተነጣጠሩ ግድያዎች እስሮች ግፎችን አቁሞ ያገዛዝ ስርዓቱ ጄኒዩን የሆነ የፖለቲካ ድርድር ውስጥ የሚገባበት ነው እንደዛ ሲሆን ነው ደግሞ ሀገር አሁን ይሄን ሁሉ የፖለቲካ እስረኛ በየማጎሪያ ውስጥ አጉረህ በአገሪቷ ውስጥ ከፍተኛ የአገሪቷን ትላልቅ ግዛቶች ይዘው የሚፋለሙ ታጣቂ ኃይሎችን ሜዳ ላይ በትነህ በሰላማዊ ትግል እንኳን የገቡ የታወቁ ፕሮሚነንት የሆኑ የፖለቲካ ኃይሎችና ታዋቂ ሰዎችን አግልለህ ፕሮሰሱ ጤናማ ስላልሆነ ከዛ አባብይ ዙሪያ የብልጽግናን ትሩፋት እና ሙቀት የሚሞቁ ሰዎችን ሰብስበ የምክክር ብትል ኢትዮጵያን አሁን ከገባችበት ግጭት የአንድ ጥይት መጮህን ድምጽ እንኳን ልታስቀራት ትችልም በዚህ ምክክር ያሬድ ምናልባት በሁለት ነገሮች ላይ አስተያየት ለመስጠት ያለው አንተ ካነሳቸው አንደኛው ይሄ ምክክር ኮሚሽን አንድ ስንዝር ወደፊት የኢትዮጵያን ችግር ሊያሻሽል ፈቅ ሊያደርግ አይችልም የሚለው ነው የብዙዎች ስጋት ፈቅ ማድረጉ ሳይሆን እንደውም የበለጡ ብዙ አደጋዎችን ጎትቶ የሚያመጣም ሊሆን ይችላል በወጉ ያልተዳሰሱ በወጉ ያልተነኩ ብዙ መመከር የሚገባቸው ጊዜ ተወስዶ ሁሉም ባለድርሻ አካላት ተሳታፊዎች ባሉበት ቀናተኛና ቀጥተኛ ውይይት ባልተደረገበት እነዚህ ርዕሶች አምጥቶ እንዲማልከስከስ በራሱ ነገ ከነገ ወዲያ ሌላ አሁን ከሌሉ ችግሮች በተጨማሪ ችግር የሚያዋልድ ኮሚሽን ነው ብለው የሚሰጉም አሉ ማሻሻል አይደለም የበለጠ ያለውንም አጠቃላይ ሁኔታ ወደ ኋላ የሚመልስ እጅግ አደገኛ ሂደት ነው ብለው የሚሰጉ ወገኖች አሉ ሌላው የምክክር ኮሚሽኑ ሰዎች ምናልባት በእውነተኝነት ችግሩን ይፈታል ብለው የኢትዮጵያን አጠቃላይ ሁኔታ ያቃልላል ብለው ፕሮጀክቱን ከአብይ አህመድ ወስደው ሊሆን ይችላል አልክ ይሄንንም እነዚህ ሰዎች ከደሙ ንጹህ ነው ለማድረግ የሚደረግ እንቅስቃሴ መከረት አለበት እነዚህ ሰዎች ከነ አብይ እኩል የነዚህ ወንጀለኞች ተባባሪ በመሆን ነገ በህግም በታሪክም ተጠያቂ መሆን የሚገባቸው ነው ስለዚህ እነዚህ ነፃ ማድረግ ህፃናት አይደሉም ትልልቅ ሰዎች ናቸው እነዚህ ሰዎች እንደ ህፃን ልጅ አብይ ብቻ የሰጣቸውን ተቀብለው ያስፈጸሙ ነው ብሎ ድምዳሜ መስጠትም በእውነት ለመናገር የሚያስኬድ አይደለም ስለዚህ ተጠያቂ መሆናቸውንም እዚህ ላይ አስምሮ ማለፍ የሚገባ ጉዳይ ነው በተረፈ ቀልድ ነው ሀገር እንደዚህ መቀለጃ ስትሆን
ከማየት ምን አለ ይሄን ነገር ሳያዩ ያለፉ ኢትዮጵያውያን ምንኛ እድለኛ ናቸው ብለው የሚገልጹ ወገኖችንም እንደዚሁ ሰምተናል። አገር መቀለጃ ነው የሆነችው። በእንዲህ አይነት አብይ አህመድ በራሱ አእምሮ ጭማቂ አድርጎ የፈጠረውን ይህንን ኮሚሽን የኢትዮጵያ የመፍትሄ ማዋለጃ አድርጎ ያመጣበት ሂደት እጅግ የሚያሳዝን ነው። ሀገሪቱ ሰው የላትም። በእርግጥም በአንድ ግለሰብ ወዲና ወዲያ እየተካለበች ያለች ስለመሆኗ ማረጋገጫ ያየንበትም ዕለት ነው ብሎ መውሰድ ይቻላል። እንግዲህ ከጉባኤው ተሳታፊ ከሆኑ ሰዎች አንዳንድ ጽሁፎችንም እየላኩልን ነው እንዴት ሂደቱ እየተካሄደ እንዳለ። ያሬድ ትንሽ ወደ ኋላ ልመልስ። ትላንትና አብይ አህመድ የኦሉሴጉን ኦባሳንጆን በጽህፈት ቤቱ መቀበሉን አስመልክቶ በጻፈው ጽሁፍ ላይ የቢያፍራውን ተመሳሳይ የምክክር ሂደት ታሪክ ልምድ እንቀስምበታለን ብሎ የገለጸው ነገር ምን ያህል የምክክሩ ሂደት እጅግ አስፈሪ እንደሆነ የሚያመላክት ነው። የቢያፍራውን የናይጄሪያውን መሰል የሆነ ሂደትን ከታሪክ እንደተማር ነው እጅግ የሚያሳዝን እንኳን ለምሳሌነት ሊበቃ እንኳን ለሌላው ባሪያነት የሚጠቀስ አይደለም። እንዴት አየው? ባያፍራ በራሱ ለእንዲህ አይነቱ የምክክር ሂደት እንደ ሞዴል መጠቀሱ በቀጣይ ኢትዮጵያ ውስጥ ምን ሊፈጸም እንደሚችል አብይ ምን እንዳቀደ ግልጽ የሆነ ማሳያ ተደርጎ መወሰድ የሚገባው እንደሆነ ነው የሚነሳው። ያሬድ እኔ ለምን እሱን እንዳነሳው ራሱ አንድም ይሄ ሰውዬ በእርግጥም ሁሌ እንደሚባለው የእውቀትም ችግር የንባብም ችግር እንዳለበት ነው የምታየው። ይሄ የቢያፍራ ሪኮንሲሌሽን በናይጄሪያ ከ1967 እስከ 1970 የነበረው ሲቪል ዋር እና ከባድ ደም መፋሰስ ግጭት ተከትሎ ልክ ያ ግጭት እንዳቆመ የተጀመረ ፕሮሰስ ነው እና ግጭቶች ቆመው በ1970 ነው ጦርነቱ የሲቪል ዋሩ አብቅቶ የነበረው። ከዛ በኋላ ናይጄሪያን ለመታደግ በሚል የተጀመረ ፕሮሰስ ነው። ግን የተሳኩ ተብለው የሚጠቀስ የሪኮንሲሌሽን ፕሮሰስ አልነበረም። የራሱ ችግሮች ነበሩበት። እስካሁን ድረስ ናይጄሪያ ትርምስ ውስጥ ያለች ሀገር ነች። እንደውም በአፍሪካ ውስጥ ቶሎ ፌል ከሚያደርጉ ሀገሮች ተብሎ የምትፈራና ቀውስ ይፈጠርባታል ተብሎ የምትፈራ የነ ቦኮ ሃራም ታጣቂዎችን ጨምሮ በጣም ከፍተኛ ኮራፕሽን ያለበት በየአንዳንድ ሪጅኖች ውስጥ ግጭቶች በየጊዜው የሚካሄድበት የዚህ ስምምነት የናይጄሪያን የሲቪል ዋርም ግጭቶችን ማስቆም አለመቻሉ ከጦርነቱ በኋላ የተጀመረ ፕሮሰስ ቢሆንም ግን የተለያዩ ሰነዶችን እንደምታየው ችግር ነበረበት። የላክ ኦፍ ትሩዝ ኤንድ ሪኮንሲሌሽን የእውነትን በትክክል የማፈላለግም ችግር እንደነበረበት ሁሉ የሳውዝ አፍሪካን አይነት ሞዴል አልተከተለም። የዛ አይነት እውነትንና እርቅን ያማከለ ትክክለኛ ስራ ለማድረግ ናይጄሪያኖች በዚህ ፕሮሰስ አለመቻላቸውን እና ፕሮሰሱ በአግባቡ ፎርማሊ ራሱ ያልተዘጋ ፕሮሰስ ነው። ሁለተኛው ደግሞ ሲስተሚክ የሆነ ፖለቲካል ኤክስክሉዥን የነበረበት የተወሰኑ የናይጄሪያ ውስጥ ያሉ ስቴክ ያላቸው አካላትን ኤክስክሉድ ያደረገ ያገለለ ሆን ተብሎ የፖለቲካ ማግለል የተደረገበት ፕሮሰስ ስለነበረ አንዱ ላለመሳካቱ ምክንያት እሱ እንደሆነ ይነገራል እና የዚህ ሲስተሚክ የሆነ የፖለቲካል ኤክስክሉዥኑ ኢትዮጵያ ውስጥ አሁን ታየዋለህ። እነ ህወሓትን በአማራ ክልል ያሉ ኃይሎችን በኦሮሚያ ክልል ያሉ ኃይሎችን በአዲስ አበባ ቁጭ ብለው ይሄ ምክር ቤት ይሄ አደረጃጀት ይሄ ስራ ገለልተኛ ይሁን ብለው ጥያቄ ያነሱ እንደ ኢሃፓ ያሉ እንደ ኦፌኮ ያሉ ሌሎች አካላትንም ኤክስክሉድ ያደረገ ነው። ይሄ ሲስተሚክ ኤክስክሉዥኑ ዝም ብሎ የመጣ ነገር አይደለም። አብይ አስቀድሞ ኮሚሽኑን ራሱ እንደፈጠረው አድርጎ እንዲታወቅ የሄደበት መንገድ ፕሮሰሱ እንዲደረግ ኢትዮጵያ መከረች የሚባለው ነገር ዝም ብሎ አይደለም። ኢትዮጵያ መከረች በአብይ ጊዜ የሚባለውን እሱን ይፈልገዋል። እንየት ደግሞ ጄኒውን ከሆነ እውነት ከሆነ ፕሮሰሱ እውነታዎች ሊወጡ ነው፣ ትሩዝ ሊወጣ ነው። እውነት ላይ የተመሰረተ ሪኮንሲሌሽን እርቅ ሊመጣ ነው። ከእርቅ ጋር ተያይዞ ደግሞ እና ከእውነት ጋር ተያይዞ አካውንታቢሊቲ ሊመጣ ነው። እዛ ውስጥ አብይ አህመድ ራሱን ተጠያቂ አድርጎ ወንጀለኛ ሆኖ ነው የሚገኘው በዛ ሂደት ውስጥ። ስለዚህ ኢንቴንሽናሊ ነው ይሄ ኮሚሽን
በአብይ ማኒፑሌት እንደሚደረግ እንዲታወቅለት ይፈልግ ነበር። ለምንድነው የተወሰኑ አካላት ተበሳጭተው ከፕሮሰሱ አቋም ይዘው ይወጣሉ? ያ የሚፈለግ ነገር ነው፣ አብይ የሚፈልገው ነገር እና ሲስተሚክ የሆነው ኤክስክሉዥን ማለት ይሄ ነው። እንዳያማህ ጥራው እንዳይበላ ግፋው ማለት ሲስተሚክ ኤክስክሉዥን ማለት እሱ ነው። ያፈጠጠ ኤክስክሉዥን ሳይሆን ጥንቃቄ የተሞላው ኤክስክሉዥን። ህጉን ሲያወጣ እነዚህ ሰዎች ትሩዝን እንዲያፈላልጉ አይፈቅድም። የተቋቋሙበት ህግ ሪኮንሲሊየሽንን እንዲያመጡ እርቅን እንዲያመጡ አይፈቅድም። ይሄ ህግ አካውንታቢሊቲን እንዲያመጡ አይፈቅድም። የተቋቋሙበት ህግ አጀንዳ ብቻ ሰብስቡ፣ በየመንደሩ ሄዳችሁ ሰውን አዋሩ፣ ወሬ ሰብስቡ፣ አጀንዳ ብላችሁ እሱን አምጡልኝ ብሎ ነው ያለው። ከሱ ይጀምራል። ሁለተኛ እነሱን ሲያዋቅር በሀገሪቷ ውስጥ ስቴክሆልደር የሆኑ ያኔ እንደውም ብዙ ግጭቶች አልነበሩ የተቃዋሚ ኃይሎች ሁሉ በዚህ የኮሚሽኑ አወቃቀር ላይ እንዲሳተፉና ገለልተኛ የሆኑ አካላትን ተመርጠዋል ብለው ልባቸው አርፎ ፕሮሰስ ውስጥ ጄኒዩንሊ እንዳይገቡ እሱንም ሆን ብሎ አደናቅፏል። ሃይጃክ ነው ያደረገው። የሚገርም ህዝብ ሰዎች እንዲጠቆሙ አደረገ። ወደ ስንት ሺህ ሰዎች ተጠቆሙ ተባለ። ከ60 በላይ እንደዚህ ምናምን ሰዎች በምን ሂደት እንደሆነ ሳይታወቅ አብይ የመረጣቸውን ሰዎች ሊስት ይዞ ታገሰ ጫፎ የፌዴሬሽን ምክር ቤት ላይ በቃ እነዚህ ሰዎች ናቸው የተመረጡት ብሎ መጣ። I was there in person ምክር ቤት ውስጥ ቁጭ ብዬ ነው ታገሰ ጫፎ ሊስት ይዞ መጥቶ አናውንስ ያደረገው። እንዴት ተመረጡ፣ በምን አግባብ ላይ ተመረጡ፣ ስንት ድምጽ አግኝተው ነው የተመረጡት የሚለውን ለመናገር እንኳን ፈቃደኛ አልነበረም ሲጠየቅ። በቃ ተመርጠዋል ተብሎ እንደውም በኋላ ላይ አረ የሴቶች ተሳትፎ የለበትም እንዳለ ወንድ ብቻ ነው ያረጋችሁት አንድ ሴት ምናምን ሲባል ይሄን ጫጫታ ሰምተው በስንተኛው ቀን 2 ሴቶች ነው ምናምን 3 አርገን ጨምረናል ብለው እንደገና እንደ አዲስ አየ። ይሄ ቢሮ ውስጥ አብይ የሚሰራው ነገር ነው። የድምጽ ብልጫ አይደለም ምናምን አይደል። ያ ሆን ተብሎ ነው የተደረገው። ምክንያቱም የዚህም ይሄ በጣም አገርን ሊያድን የሚችል ሂደት ነው። የዚህን ሂደት ጄኒዩን መሆን በጉጉት ይጠብቁ የነበሩ የፖለቲካ ኃይሎች ባለድርሻ አካላት ደንግጠው እንዲሸሹ አደረጋቸው። ያ ደግሞ ምን አደረገ? ይሄ ኮሚሽን ሙሉን ስራውን በየክልሉም በየምኑም ሲዞር አሁን ራሱ እዚህ ምክር ቤት ውስጥ ላይ የሰበሰባቸው 90% የሚሆኑ ሰዎች ከዲያስፖራ ብሎ ከያገሩ የሰበሰባቸው ሰዎች የብልጽግና ደጋፊዎች እና አባል የሆኑ ሰዎች ብቻ ናቸው እንትን የሚያደርጉት። ስለዚህ ሲስተሚክ የሆነ የዚህ የቢያፍራ ሪኮንሲሊየሽን አንዱ ፌል ያደረገው ሲስተሚክ ኤክስክሉዥን ነበረው። ይሄም ሲስተሚክ ኤክስክሉዥን አድርጓል እና ከዛ በኋላ ግን ተገንጣይ ሙቭመንቶችን የናይጄሪያው ምንትን ማስቆም አልቻለም። ፕሮሰሱ ከተደረገ ቆይቷል። ይሄው የተወሰኑ የሀገሪቷ ክፍሎች ውስጥ በጣም ብለድ ሼድ የሆነ በጣም ከፍተኛ የሰብአዊ መብት ጥሰት የሚፈጸምበት ሃይማኖታዊ ግድያ ትራምፕን ሁሉ ለኢንተርቬንሽን የጋበዘ ሃይማኖታዊ ግድያ የሚፈጸምበት ኢትዮጵያ ውስጥ ሃይማኖታዊ ግድያ ይፈጸማል። ህፃናት ልጆች፣ ሴቶች የሚደፈሩበት የሚታፈኑበት ሂደት ናይጄሪያ ውስጥ የቀጠለው ይሄ የቢያፍራ ሪኮንሲሊየሽን ችግር የነበረበት ስለነበረ እና አብይም ያንኑ ሂደት ነው ኢትዮጵያ ውስጥ እንትን ሊያረግ እየሞከረ ያለው የሆነም ያለው እሱን ነው እና ሲጠቅሰውም በጥሩ በተመሳሳይነት ውጤቱም ተመሳሳይ ሊሆን እንደሚችል ማመላከቻ ነውና with full knowledge አውቆ ሪፈር ያድርገው ምን መልእክት ሊያስተላልፍ እንደፈለገ አልገባኝም። ያሬድ እንግዲህ ጉባኤው ላይ ተሳታፊ ከሆኑ ሰዎች አንዳንዶች እንዲሁ ዝም ብለው መልእክት እየላኩልን ይገኛሉ። እንደውም ቀደም ሲል እሳቸውም ፕሮፌሰር መስፍን አርአያ በቢቢሲ ላይ ተናገሩ የተባለው ስለ ጉባኤው ሂደት አጠቃላይ እንዴት ማስፈጸም እና ማካሄድ ይቻላል የሚለውን ሂደቱን ከተናገሩበት ጋር አያይዞ የገለጽን ነው። እንደው ለተመልካቾች ለማካፈል ነው። 4000 ይሆናል የተባለው የምክክሩ መድረክ ተሳታፊ በ8 ትልልቅ ቡድኖች ተከፈለ። የቀረበው አጀንዳዎች 8 ናቸው። አንድ ትልቅ ቡድን መወያየት የሚችለው በአንድ አጀንዳ ብቻ ነው። ቀደም ሲል አንተ የገለጽከውን ነው የሚያብራራው እዛው ውስጥ ያለ ሰው ስለሆነ ነው። የፖለቲካ ፓርቲዎች ሁሉም በ4 ሰው የተወከሉ ሲሆን አራቱም ሰዎች በአንድ ቡድን ተመድበዋል ነው። የፖለቲካ ፓርቲዎች እነማን ናቸው ቢባል እነማን እንደሆኑ ግልጽ ነው። ኢዜማ፣ አብንና ሌሎች ሳተላይት ፓርቲ የሚባሉት አብይ አህመድ ደሞዝ እየከፈላቸው ሳምሶናይት ይዘው የሚዞሩ ቢሮ የሌላቸው እንደነዚህ አይነት ተለጣፊ የሆኑ ፓርቲዎችን ነው እንግዲህ
የፖለቲካ ፓርቲዎች ተብሎ የተገለጸው። የትኛው ባለድርሻ አካል በየትኛው አጀንዳ እንደተመደበና ለምን እንደተመደበ አይታወቅም። ምንም መስፈርትም የለውም። ይህ እንዲታረም ጥረት ብናደርግም ሰሚ የለም። ሁሉ ነገር ከሚጠበቀው በላይ የተካለበና የተዋከበ ነው። ተጠያቂም መልስ ሰጭም የለም። አሁን ካደርንበት ተጭነን ወደ መወያ ቦታ ልንሄድ ነው። ስልክ መያዝ አይፈቀድም ተብሏል። አንድ ትልቅ ቡድን 500 ሰው ያለበት አንድ አጀንዳ ላይ ተወያይቶ ለመጨረስ እስከ 35 ቀናት ይፈጅበታል ተብሏል። ሁሉም ቡድን በሁሉም አጀንዳ ይወያይ ከተባለ 38 በ8 ሲባዛ 280 ቀናት ይፈጃል ማለት ነው። አጀንዳና ባለድርሻ የበዛበት የምክክር መድረኩ ከወዲሁ ሀዲዱን ስቷል። አብዛኛው ተሳታፊ ስለ አጀንዳዎቹ በቂ ግንዛቤ የሌለው ነው። ውይይቱ የልሂቃን መሆን አለበት ሲባል የነበረው ነገር ምን ያህል ትክክል እንደነበረ አሁን ለሁሉም ሰው ግልጽ የሆነ ይመስለኛል። አብዛኛው ተሳታፊ በአጀንዳዎቹ ላይ የጠለቀ አስተያየት ሊሰጥ ይቅርና የሚሰጡ አስተያየቶችን እንኳን በአግባቡ ለመረዳት የማይችል ነው። በምክክሩ ለመሳተፍ የተጠየቀ የትምህርትም ሆነ ሌላ የብቃት መመዘኛ የለም። እንደታዘብኩት ከሆነ የዝግጅቱ ድምቀትና ቅንጦት ብቻ አይቶ የረካ የሚመስለው ሰው ቁጥር ቀላል አይደለም። ይህ የተሳታፊው የግንዛቤ ደረጃን የሚያሳይ ይመስለኛል ነው። ይህ እንግዲህ ተሳታፊ የላከልን ትዝብት ነው። ቅድም እንዳልኩት ነው መሳይ፣ የጨረባ ተስካር የሚባለውን ነገር ነው ለእኔ እንዲህ አይነት ሲሪየስ የሆኑ ሀገራዊ ጉዳዮችን በብልጽግና በግርግር ማሳለፍ ፈልጓል። ለእኔ በዚህ ፕሮሰስ ውስጥ ለብልጽግና በጣም ወሳኙ ነገር በቃ የዚህ ድግስ የሚፈጥረው እይታ ነው። ቅድም ያልኩ ሰዎቹ በቃ በድግሱ አደረጃጀት ላይ ምን ላይ በአዳራሹ ይሄ ሁሉ ሰው መሰብሰቡ፣ የውጭ ሰዎች መገኘታቸው፣ የነ ኦሉሴጉን መገኘታቸው በቃ ብልጽግና ግቡን አሳክቷል። የሚፈልገውን ግብ አብይ በተለይ አሳክቷል። እዚህ ውስጥ አብይ ገኖ ጎልቶ የሚታይ እንዲህ አይነት ፕሮሰስ አገሪቷ እንድታካሄደች ብሎ ፈቃጅ ሆኖ እሱ ባመጣው ሐሳብና ፈቃጅነት ኢትዮጵያ ውስጥ እንደዚህ ተደረገ ተብሎ የሚወራው ወሬ እና ዜና ከቨሬጁ እና ይሄ ግርግሩ ልክ ቅድም እንዳልነው የኢናጉሬሽን አይነት እንትኑ ለአብይ ታይታው በቃ ጥያቄው ተመልሶለታል። የምትደማዋ የምትሰቃየዋ በጦርነት የምትታወከዋ ኢትዮጵያ እዚህ ውስጥ የእነ አብይ እይታ አይደለችም። እነ አብይ እንደ ፓርቲም እንደ ግለሰብም የሚፈልጉትን የገጽታ ማሳበጫና ማስዋቢያ እንትን ትላንት ከሌላም ሚዲያ ጋር ያልኩት ነገር ምንድነው የኮሪደር ልማቱ ተብሎ የአዲስ አበባ ብርቅርቅ በትልቋ ኢትዮጵያ ጨለማ በዋጣት ችግር በዋጣት ረሃብ ባለበት ጦርነት ባለበት ወጥቶ መግባት በማይቻልበት በኑሮ ውድነት በሚሰቃየው ያኔን ሁሉ ጨለማውን በአዲስ አበባ ብርቅርቅ ኮሪደር ነው አብይ ሊሸፍን ፋይት እያደረገ ያለውና እይታ ነው ለሱ ትኩረቱ። አብይ ደጋግሞ ይላል የውጭ ሰዎች መተው ተደምመው ኢትዮጵያን ጉድ ብለው ተገርመው ነው የሄዱት የሚለው ያ እርካታ ነው። በዚህም ፕሮሰስ ውስጥ የፖለቲካ ዲኮሬሽን ነው ይሄ። የአብይን ቀጣይ የፖለቲካ ስራዎች ማስዋቢያ ማስጌጫ ነው። በቃ ምክክር አድርገናል፣ የህዝብ ብሶት ሰምተናል። ብልጽግና የህዝብ ብሶት የሚሰማ ለምክክር በሩ ክፍት የሆነ ከኢትዮጵያ ህዝብ ጋር አጀንዳዎችን የሰበሰበ በቀጣይ እነዛን አጀንዳዎች ለመመለስ የሚተጋ የሚለው የፖለቲካ ስዕል is more important ለአብይ እና የሁሉ ሰፈሪንግ እና የኑሮ ውድነት ባለበት ከዲያስፖራ ከአሜሪካ ከአውሮፓ ከተለያዩ ሀገሮች የትኬት ወጪ ሸፍኖ ሆቴል ሸፍኖ አበል ከፍሎ ሰዎችን አብይ ይዞ የሚሄደው ለዚህ ድግስ ነው። ሌላ ምንም እንትን የለው እና አሁን ለዚች ለ30 ምናምን ቀን ፕሮሰስ አሁን ቅድም የጻፈልህ ሰውዬ ከሆቴል ነው የሚያመላልሷቸው። የአበል አላቸው፣ አበል ይከፈላቸዋል፣ ምን ይላቸዋል።
በሀገሪቷ እንትን ውስጥ ከምርጫው በጣም በከፍተኛ ሁኔታ ብዙ ብር የሚወጣበት ፕሮሰስ እና ፌክ ምርጫ አድርጎ በቢሊየን ሀገሪቷን ያከሰረ ሰው በማግስቱ ደግሞ ለእንዲህ አይነት ፌክ ፕሮሰስ በቢሊየን ኢትዮጵያ የሚተርፋት ነገር ቢኖር ኪሳራው መሳይ እና የተወሰኑ ቁልፍ የሆኑ አጀንዳዎች ደግሞ ይደባበሳሉ ይሸፈናሉ ሌላው ሰው እንደዚሁ እንደው ድንገት በቃ በዚህ ፕሮሰስ ውስጥ ታሪካዊ ሂደት ነው ልሳተፍ ለሚለውም ሰው ልክ ሌላ ቀን ጄኒዩን የሆነ ነገር እንኳን ይዘብት መጣ እንዳያምን የኢትዮጵያ ህዝብ እንዲያሉ ፕሮሰሶችን እንዳያምን ምርጫ አሁን በቃ ምርጫ የሚባል ነገር ለምን ከገዙን ከጨፈለቁን አይገር ካርድ በካርድ መርጠናቸው ከሚያሰቃዩን እንደዚሁ ያሰቃዩን እና ለምን ምርጫ ውስጥ እንገባለን የሚል ማህበረሰብ ፈጥሯል አሁን ደግሞ ምን ምክክር ያስፈልጋል በቃ እሱ የፈቀደውን ያርግ ብሎ ሰው እንዲያለ የምክክር ጄኒዩን የሆነ የምክክር ሂደት ነገ እንኳን ቢታሰብ እዛም ላይ ጥላ እንዲያጠላ ጥቁር ነጥብ ጥቁር ታሪክ ትቶ ለመሄድ ነው አብይ ከዛ ያለፈ እዚህ ውስጥ የሚጨመቅ አሁን አንዳንድ ሰዎች በጣም በደስታ አዲስ አበባ ክልል ልትሆን ነው ድሬዳዋ ክልል ሊሆን ነው ገመንግስቱ ሊቀየር ነው እንደዚህ በጣም በቃ የመንግስት የስልጣን ገደብ እሱ ደጋግሞ የሚያነሳት ስልጣናችንን በሁለት አመት አንድ እንትን እነዚህ ሁሉ በሚቀጥሉት 5 አመት ውስጥ አይፈጸሙም ይሄንን አፌም ሞልቼ በድፍረት ብናገረው አብይ አሁን ነገ የዚህ ምክክር ኮሚሽኑ አንዱ ሪኮመንዴሽን በአስቸኳይ ኢትዮጵያ ፕሬዚደንሻል የሆነ ምርጫ አካሂዳ የመንግስት አወቃቀሯን ትቀይር ቢል ከ5 አመት በኋላ ነው እንጂ አብይ እሱን በፍጹም አሁን ዛሬ አያረከው ምናልባት ያሬድ ስለዛሬው ግርግርና ትዕይንት እንደው አንዳንድ ነገሮችን እንድናነሳ በሚል እንግዲህ ቀደም ሲልም አንተ እንደተከስከው ከውጭ ሀገራትም ጭምር የተወከሉ ሰዎች አሉ እነዚህ ሰዎች የብልጽግና ሰዎች ናቸው ልክ እንደ ገለልተኛ አካላት ከውጭ ሀገር ተሳታፊ የሆኑበት መድረክ ነው በጣም አሳፋሪ ነው እንደው አጠቃላይ ሂደቱንና ክንውኑን ውስጡም ያነሳቸውን ጉዳዮች በተመለከተ የደረሰንም መረጃ አለ ምናልባት ወደ ኋላ ላይ እናነሳዋለን አዲስ አበባን ከሸገር ከተማ ጋር በመቀየጥ የኦሮሚያና የአዲስ አበባ አስተዳደር በጋራ የሚመሩት ክልል ለማድረግ እንደታሰበም ነው በሂደት አዲስ አበባ ወደ ኦሮሚያ አካልነት እንድትቀየር የተጀመረ ሂደት አለ ይሄንን ሂደት በፊት ለፊት መተው ኦሮሚያ ማድረግ አልቻሉም ማድረግ የሚችሉት በጋራ ያስተዳድሯት አዲስ አበባን ከሸገር ጋር አንድ ላይ ተቀያይጠው ይሄ ደግሞ ይሄ ልዩ ጥቅም የሚባለውም ጥያቄ በሙሉ የሚያስቀር ነው ከሚል ጋር ተያይዞ ኦሮሚያና አዲስ አበባ ከተማ አስተዳደር በጋራ ሸገር ከተማንን ያጠቃልለ አንድ ክልል ተመስርቶ ይመራዋታል በጋራ ያስተዳድሯታል የሚል ሐሳብ እንዳለ ሰምተናል ምናልባት ይሄም ሐሰተኛ መረጃ ሆኖ ነገ ከነጎዲያ የሚጋለጥ ሊሆን ይችላል አናቅም ግን አብይ ያደርጓል አያደርገውም የሚለውንም ልናነሳ እንችላለን ግን ወደዛ ከመሄድ በፊት አጠቃላይ ክንውኑን እንዴት ልትገልጸው ትችላለህ ብዙ ነገር ብለናል የአብይ አህመድ ባለ ሲመት የምርጫ ማሳረጊያ ድግስ የብሔረሰቦች ቀን ሁሉ ይመስላል ብዙ ነገር ብለናል ከዛ ያለፈ ምን ነገር አለ የተጋበዙት ፊት ለፊት የሚታዩት ንግግር የሚያደርጉት በሙሉ ብልጽግና ናቸው አይታል አብይ አህመድ ሲገባ የነበረው ጩኸት የነበረው እልልታ ትልቁ ነገር ምንድነው መሰለ አሁን እዛ ውስጥ ራሱ አብይን በቃ ሴሌብሬት የማድረግ ኢቨንት ነው እንጂ ጄኒዩን የሆነ ኢትዮጵያን ለመታደግ የታሰበ ሀገራዊ ምክክር ቢሆን አብይ እንደ አንድ ስቴክ ሆልደር ነው የሚቆጠረው በዚህ ፕሮሰስ ውስጥ ጠቅላይ ሚኒስትርነቱ እንዳለ ሆኖ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ምክክር በሚያስፈልጋቸው ጉዳዮች ውስጥ የሚሳተፉ ስቴክ ሆልደሮች ሊስት ሲደረጉ ፕሮፌሰር መራራ አንደኛ ካልክ አቶ ገሌ እንደዚህ ሁለተኛ የግዚ ፓርቲ መሪው ሶስተኛ ካልክ አብይ እንደ ማንኛውም እንደ አንድ ዜጋ እንደ አንድ የፖለቲካ ፓርቲ መሪ ከሌሎቹ እኩል ተርታ ይዞ እንደ ማንኛውም ሰው ነው ትሪት የምታደርገው